እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። በእውነት ምን ይሳነዋል እግዚአብሔር። በእውነት እናንተንም የረዳ እግዚአብሔር በፈተናችሁ ደግሞ ሁላችንንም ደግሞ እንዲረዳን ደግሞ ቀጥሎ ባሉት ጥናቶች በኢየሱስ ስም እግዚአብሔርን ሁሉን ነገር ላይ እናስቀድመዋለን። አምላካችን በቀደመበት ነገር ሁሉ ተራራ የሚሆን ነገር ሁሉ በኢየሱስ ስም ደልዳላ ይሆናል። እግዚአብሔር ክብሩን ይውሰድ። ኢየሱስ ክርስቶስ ጌታ ነው። እሺ እንግዲህ የጀመርነውን እንቀጥላለን። እግዚአብሔር ረድቶናል፣ እዚህ አድርሶናል። ክብር ለኢየሱስ ይሁን። የመዳን ራስ ቁር የሚለውን ደግሞ እና ማጥቂያ መንፈሳዊ የጦር ዕቃዎቹን እናያለን። ይህ ቃልና ጸሎት የሚሉትን እናያለን። ማለት የዲያብሎስን የተንኮል ስራ መቋቋም የምንችልበት ተብለን የተጻፈልን ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ ያለውን ነው እያጠናን ያለ ነው። ጊዜውን ለእግዚአብሔር ሰጥተን እንጀምራለን። አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ጊዜውን ሰዓቱን ሁሉ ለአንተ ሰጠንህ። በናዝሬቱ በጌታ በኢየሱስ ስም ጌታ መንፈስ ቅዱስ አስተምረን ተማርነው መኖር እንድንችል እግዚአብሔር ሆይ ደግሞ ጸጋህን አብዛለን። ቀሪውን ሰዓት ጊዜ ለአንተ ሰጠንህ በጌታ በኢየሱስ ስም። እሺ የመዳን ራስ ቁር ስናይ የመዳን ራስ ቁር የራስን ዙሪያ የሚሸፍን ጭንቅላት ማለት ነው። ራስ ጭንቅላት አገልግሎቱም ራስን ለመከላከል ጭንቅላትን ለመከላከል አእምሯችን በጠላት እንዳይጠቃ እንደማለት ነው። ይሄ ምሳሌነቱ ነው። ሞር መጽሐፍ ቅዱስ ብዙ ጊዜ እንደዚህ አይነት ነገሮችን የሚጠቀመው እኛ አእምሯችን እንዲማር ነው። እንደውም ኢየሱስ ክርስቶስን ለምንድን ነው ሁሌ በምሳሌ የምታስተምረን አሉት። ምክንያቱም መንፈሳዊ ነገር በጣም ለመረዳት እዚህ ዓለም ላይ ባሉት ነገሮች ለማስረዳት እንኳን በቂ ላይሆን ይችላል። ግን እስቲል በዚህ እንድንረዳ እግዚአብሔር ስለወደደ ነው ይሄ ራስ ቁር ልበሱ የሚለን። አእምሯችንን በጠላት እንዲጠበቅ እንዳይጠቃ በእግዚአብሔር ተስፋ መሞላት መቻል አለበት። ተስፋ ልናጣ አይገባም። እግዚአብሔር ላይ ሁልጊዜ ተስፋችንን ከዚህ በፊት ያልነው እምነትን ነበረ። አሁን ደግሞ የመዳንን ራስ ድነት ከአእምሯችን በጌታ ያለን ነገር ሁሉ ልንጥለው የማይገባ የመዳንን ራስ ቁር ልበሱ ሲባል፣ ስለዚህ ስለ ድነት በቂ ግንዛቤ ሊኖረን የተረዳነውንም አጥብቀን ልንይዝ ይገባል። ልንጥለው አይገባም። አጥብቀን ስለ ድነታችን በቂ እውቀት ሊኖረን ይገባል። ያንንም አጥብቀን ልንይዘው ይገባል። አንደኛ ተሰሎንቄ 5:8 የመዳንን ተስፋ ይሄ እንደ ራስ ቁር ማለት ነው። በራሳችን ይሄ ልንሸፍነው የሚገባ ሁሌ ከአእምሯችን ሊወሰድ የማይገባው የመዳን ተስፋ አለን። እስራኤላውያን በምድረ በዳ እየሄዱ ያለ ከግብፅ ወጡ የሚባል ታሪክ ሰምታችሁ ከሆነ ይሄ ከባርነት ማለት ነው። እኛ ከባርነት በክርስቶስ ነፃ ወጥተን ተስፋይቱ ምድር ከፊታችን ስላለ ተስፋይቱ ምድር እስክንገባ ድረስ ምድረ በዳው ላይ ሁልጊዜ ልንረሳ የማይገባው ተስፋይቱ ምድር አሻግራችኋለሁ ብሎ አወጣችኋለሁ ያለ ጌታ ታማኝ እንደሆነና እዛ እንደሚያደርሰን መተማመን አለብን። ሁልጊዜ ከአእምሯችን ሊጠፋ የማይገባ ነገር። ሌላኛው ደግሞ በመንፈስ ሰይፍ ወይ ደግሞ በእግዚአብሔር ቃል መዘጋጀት የሚለው ነው። ይሄ ምዕራፍ 6 ኤፌሶን 17 ላይ የመንፈስን ሰይፍ ያዙ እሱም የእግዚአብሔር ቃል ነው የሚለው ማለት ነው። የመንፈስ ሰይፍ አያችሁ። አሁን እንግዲህ የዲያብሎስን ተንኮል ስራ መቋቋም የምንችልበት አንዱ ይሄ የእግዚአብሔር ቃል እንደሆነ እያሳየን ነው። ለዛም ነው ቆላስያስ ምዕራፍ 3:16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ የሚለው። የእግዚአብሔር ቃል በምን ይኖርባችሁ ነው? በሙላት ይኖርባችሁ። ልክ ለምሳሌ ምግብ ስትበሉ ማለት ነው። አንድ ጎርሳችሁ በቃ አንድ ጎረስኩኝ በቂ ነው አትሉም አይደለ? እስክትጠግቡ ትበላላችሁ። አንድ እስቲ ምግብ ዛሬ ወይ ስትበሉ ወይ ደግሞ እንደዚህ ስትበሉ አንድ ጉረሱና በቃ አይ በቃኝ፣ ለምን አይ ለመኖር የሚያስፈልገኝን ያህል በልቻለሁ ብላችሁ ነው እንዴ ደግማችሁ ትጎርሳላችሁ። ለምንድን ነው ደግማችሁ አንድ ጎርሳችሁ የማታቆሙት? እስክትጠግቡ ለመብላት እንደሆነ ሁሉ የእግዚአብሔርን ቃል ደግሞ አይ በቃ አንዲት ቃል አንብቤያለሁ በቂ ነው ብለን የምንተው ሳይሆን
በሙላት እስክንጠግብ ድረስ በደንብ በየቀኑ የዕለት እንጀራችን ቃሉን በደንብ መመገብ አለብን። በሙላት ሊኖርብን ይገባል። ባለፈውም አይተናል። ኢየሱስ ክርስቶስም ልክ እየተፈተነውም እኛም ልንፈተን እንችላለን። ራሳችንን ከፍ ከፍ እንድናደርግ በቃ በከፍታ ስፍራ ሰጥሃለሁ ሲለው ኢየሱስ ክርስቶስ ምን ሲመልስ እንደነበር በምድረ በዳ ከአገልግሎቱ በፊት እንዴት በቃል ሲመልስ እንደነበር ያንን መርሳት የለብንም። ያንን ነው እንግዲህ ቃሉን ስናነብ፣ ስንማር፣ ስናሰላስል፣ ስንሰማ ጠንካራ ጉልበት ይኖረናል። ያ ማለት ምን ማለት ነው? የዲያብሎስን ተንኮል ስራ ዲያብሎስ ተንኮል ስራው ምንድን ነው? ወደ ኃጢአት እንድንሄድ። ቃሉ ደግሞ ከእግዚአብሔርን ፈርተን በእግዚአብሔር ከኃጢአት ርቀን በእግዚአብሔር ፊት ያለ ነውር በቅድስና ተመላልሰን እግዚአብሔር እንድናከብረው ነው በክርስቶስ ኢየሱስ በተሰጠን ኃይልና ጸጋ ማለት ነው። ስለዚህ የእግዚአብሔር ቃል በውስጣችን መኖሩ በመንፈሳዊ ውጊያ ጊዜ ወዲያውኑ ተነስተን ለመዋጋት ይረዳናል፣ ለመመከት ይረዳናል። ለምሳሌ በውጊያ ውስጥ በጣም ደክመን ጠውልገን ከርመን እንደውም ጋሽ ሰለሞን ከበደ ወልደ ጻድቅ እግዚአብሔር ይባርካቸው፣ ጌታ ጸጋውን ያብዛላቸው፣ ጥሩ ምሳሌ አቅርበውልናል። እንደው እሳቸው በእድሜም በህይወትም በብዙ ነገር ያሳለፉትን እንደሆነ እስቲ በደንብ አድርጋችሁ ስሙ። እዚህ ጋር ለምሳሌ ያስቀመጡልን በውጊያ ውስጥ በጣም ደክመንና ጠውልገን ከርመን የእግዚአብሔር ቃል ወደኛ ቢመጣ ልክ ድክም ሲላችሁ የሆነ የዛላችሁበት ነገር ሲሆን ልክ የእግዚአብሔር መልእክት ሲመጣ ቃል ስትሰሙ ወዲያውኑ ብድግ እንላለን፣ እንበረታለን፣ ካለንበት ሁኔታ እንወጣለን። አያችሁ ቃል ምን ያህል ያስፈልገናል። ምክንያቱም ተስፋችንን ሊያሳጣን፣ ተስፋ ሊያስቆርጥ የሚፈልግ ጠላት፣ እግዚአብሔር ግን ተስፋን የሰጠን የታመነ ስለሆነ እሱ ከኛ ጋር ነው። ስለዚህ ያንን ቃል ሁልጊዜ ደግሞ አጠገባችን ያለውን ልናነብ ይገባል። በመንፈሳዊ ውጊያ ጊዜ መንፈስ ይሙላባችሁ የሚል ቃል አለ። የእግዚአብሔር ቃል ማለት ነው። የእግዚአብሔር ቃል በሙላት ይኖርባችሁ የሚል አለ። መንፈስ ይሙላባችሁ ብቻ ሳይሆን መጽሐፍ ቅዱስ የሚለው ቃሉም በሙላት ይኖርባችሁ። ምክንያቱም በቃሉ ላይ ነው መንፈሱ ያለው። ቃሉን ስናነብ መንፈሱ የበለጠ በውስጣችን ደግሞ ጥንካሬ ይሰጠናል። የእግዚአብሔር ቃል በሙላት ሊኖርብን ይገባል። ሌላኛው የመጨረሻው የዲያብሎስን ተንኮል ስራ መቋቋም የምንችልበት ቁጥር 18 ላይ የተጠቀሰልን በአዲሱ መደበኛ ትርጉም በሁሉ አይነት ጸሎትና ልመና በማናቸውም ሁኔታ በመንፈስ ጸልዩ፣ ይህንንም በማሰብ ንቁ፣ ስለ ቅዱሳን ሁሉ በትጋት ልመና አቅርቡ። ደጋግሞ ነው እዚህ ጋር እየተናገረው። ጸልዩ፣ ለምኑ፣ በማናቸውም ሁኔታ በመንፈስ ጸልዩ፣ ይህም በማሰብ ንቁ፣ ስለ ቅዱሳን ሁሉ በትጋት ልመና አቅርቡ ይላል። አያችሁ፣ እየደጋገመ ነው የሚናገረው። ስለዚህ ጸሎት ራሱ ሰይጣንን የዲያብሎስን የተንኮል ስራ የምንቋቋምበት አንደኛው ትልቁ መሳሪያ ነው። ለምሳሌ ጌታ ኢየሱስ ክርስቶስን ጸሎት አስተምረን ሲሉት ምንድን ያለው? መንግስትህ ትምጣ ብላችሁ ጸልዩ ያለው። ይሄ መንግስቱ ሲመጣ ያኔ የአጋንንት የክፉ የዲያብሎስ የስራ ተንኮል ሁሉ የሚቆምበት ምሽጎ የሚፈርስበት ጊዜ ነው ማለት ነው። የእግዚአብሔር መንግስት ባለበት የሰይጣን መንግስት አብሮ መጽናት አይችልም ማለት ነው። ይሄ አንደኛው ጸሎት ነው። ግን እዚህ ጋር እያለን ያለው በሁሉ አይነት ጸሎትና ልመና ነው ያለውና በዛ ሁሉ መሆን አለበት። በጸሎት አማኞች ወደ እግዚአብሔር ይጠጋሉ። ወደ እግዚአብሔር ልንጠጋ የምንችለው በጸሎት ነው። በአምላካችን ክንፍ ስር መሸሸጊያ የምናገኘው በጸሎት ነው። በላባዎቹ ይጋርዱና በከክፉዎች ይጠብቃል፣ እባቡን ጊንጡን ይጫማል። መጫማት የምንችለው አንበሳውን ዘንዶን ይረግጣል የተባለው ዳዊት እኮ ጎልያድን ያሸነፈው በእግዚአብሔር ቃል ነው። መጀመሪያ ቃሉን ነው በእግዚአብሔር። ይሄ ያልተገረዘና የተገረዘ ልዩነት አለው። በጌታ የሆነና በጌታ ያልሆነ መካከል ልዩነት አለው። ሮሜ 8:26 ላይ እንደዚህ ነው። መንፈስ ቅዱስ እንዴት መጸለይ እንዳለብን ያሳየናል፣ ያገዘናል፣ ይመራናል፣ በማይነገር መቃተት በውስጣችን ይማልዳል። ስለዚህ ተንበርክከን ስንጸልይ መንፈስ ቅዱስ እንዴት መጸለይ እንዳለብን ያሳየናል ተብሎ ተጽፏል። እግዚአብሔር የተመሰገነ ይሁን። ይሄ ነው እንግዲህ እስካሁን ድረስ ያየነው የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ ብለን እስካሁን ያየናቸውን ሁሉ እግዚአብሔር ስለረዳን ክብሩን እሱ ጠቅልሎ ይውሰድ። በእውነት በመንፈሳዊ ነገር በውስጥ ሰውነታችን ጠንክረን በጌታና ብርቱ በሆነው በኃይሉ መጠንከር እንዴት እንዳለብን የዲያብሎስን የተንኮል ስራ እንዴት መቋቋም የምንችልባቸው መንገዶች አይተናል። ከዛ በፊት የሰይጣን ውጊያውን ነበር ያየነው። አሁን ደግሞ እንዴት በድል ህይወት መኖር እንደምንችል እንዳለብን እግዚአብሔር ያስተማረንን አስተምሮናል። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። በተማርነው ደግሞ መጽናት እንድንችል መቆየት እንድንችል ጌታ ጸጋውን ያብዛልን።
እግዚአብሔር የተመሰገነ ይሁን። እስካሁን ድረስ ያዳመጣችሁን ሁሉ እግዚአብሔር በነገር ሁሉ በኢየሱስ ስም ባርኮ ለበረከት ያርጋችሁ። ገጽ 252 ላይ ጨርሰናል። ወደ ምዕራፍ 3 እንቀጥላለን ማለት ነው ጥናታችንን። ሰላም፣ መልካም ጌታ